ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ መድኃኒት ዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ ዕለተ ቀኑ ነው። መድኃኒት ዓለም ኢየሱስ ክርስቶስ በያላችሁበት ይጠብቃችሁ። ሙስሊም ወገኖቼንም እህት ወንድሞቼን አላህ ይጠብቃችሁ በያላችሁበት። እኔም ደህና ነኝ። ሰብስክራይብ እያረጋችሁ ላይክም እያረጋችሁ በኮሜንት የምታበረታቱኝን ሁሉ እግዚአብሔር ክብረትን ይስጥልኝ። አመሰግናለሁ። እንግዲህ ሀይሚንም ብሩክንም ይዤን የመጣሁት ቤተሰብ እኔ ግርም የሚለኝ ነገር አንድ ነገር አለ ቤተሰብ። እሱም ምንድነው? ሀይሚ ያልሆነ ነገር ይዛ ስትመጣ፣ ያልሆነ ስራ ይዛ ስትመጣ፣ አዎ ሀይሚ ትክክል ናት። ሀይሚ ስራን የያዘችው በቃ። ብሩክ ደግሞ ፕራንክም ሆነ ምንም ነገር ይዞ ሲመጣ ብሩክ ነው ባለጌ፣ ብሩክ ነው ጥፋተኛ፣ ብሩክ ስተት ሰርቷል፣ ተወቃሽ እሱ ነው። እንደዚህ ትክክል አይደለም። ይሄ ምንም እውነት ትክክል አይደለም። ለምን ሀቁን ትሸፍናላችሁ? ትክክሉን መናገር ነው ያለብን። አሁን ሀይሜ የሰራችሁ ስራ ከዳኒ ጋር በካሜራ መያዟ ይሄ ጥሩ ነው ብላችሁ ተደግፋላችሁ? ይሄ ብልግና አይደለም? ይሄ ውርደት አይደለም? ለምንም ትሄድ ለምንም ብሩክን ለማስማማት ነው፣ ብሩክን ለማስታረቅ ነው ሄደችው ምናምን የሚል ኮመንት አንብቤያለሁ። እንደዛ ከሆነ ካሜራ የሚባል ነገር አለ። ካሜራ ይዛ መሄድ ትችላለች። ካሜራ ይዛ ዳንኤልን ማናገር ትችላለች። በብሩክ ጉዳይ ከሄደች በምንም ጉዳይ ትሄድ፣ እንደዚህ ሰርቃ ሄዳ ከምትያዝና ከምትዋረድ ማለት ነው ካሜራ ይዛ ሄዳ ጉዳዩን በካሜራ መግለጽ ትችላለች። ምክንያቱም የነሱ ነገር በእኛ ፊት ነው ያለው፣ በካሜራ ፊት ወደኛ ነው የሚደርሰው አይደለ? ስለዚህ እሷ እንደዚህ አይነት ተልካሻ ቦታ ስትገኝ ሀይሚ ስራ ነው በርቺ፣ ሀይሚ ትክክል ነው። ብሩክ ደግሞ በካሜራ ግልጹን ይዞ እየመጣ ፕራንክ አድርጎ ሲሰራ ብሩክ ባለጌ ነው፣ ብሩክ ሴት ያሳደገው ነው፣ ብሩክ ዱርዬ ነው። ይሄንን ነው የምታስቡት። ትክክል አይደለም። ሀይሚ ጥፋት ይዛ ስትመጣ ጥፋት ነው ብላችሁ መናገር አለባችሁ። እውነቱን ደግሞ ይዛ ስትመጣ ማበረታታት እናበረታታለን። ለምንድን ነው እውነቱን ሸፍናችሁ ሀሰትን እያያዛችሁ የምትሄዱት? ይሄ ትክክል አይደለም፣ ትክክል አይደለም። ብሩክ እኮ ፕራንክን ቢያደርጋት ማለት ነው ካሜራ ይዞ ካሜራ ፊት ትንሽ የሚደብረው ሶስና ልብሷን ጃኬቷን ከላይ ማውለቋ እሱ ያስጠላል። አልጋ ውስጥ ገብታ ብርድ ልብስ ስር መቀመጥ ምናምን ነገር እሱ ያስጠላል እንጂ ሌላ ነገር እኮ እነዚህ ልጆች ከካሜራ ጀርባ የተደረገው ምን ታውቃላችሁ? ምናምን ነገር አደረጉም አላደረጉም ፍርዱን ለእግዚአብሔር መስጠት ነው። ግን እኛ ያየነውን መናገር ነው በቃ። ያላየነውን መናገር አንችልም። ያየነውን መናገር ነው። በዛ ላይ ደግሞ እሱ ያንን ነገር ሲሰሩ እነሱ ይቅርታ ጠይቀዋል። ታስታርቁኛላችሁ፣ ይሄ ከባድ ነገር ነው ብሎ እኛን አማላጅ አድርጓል አይደል እንዴ? ሀይሚ ካሜራ ሳትይዝ በምንም ነገር ትሂድ፣ ካሜራ ይዛ መሄድ ነበረባት። አያችሁ፣ ተሽሎክሎካ ስትሄድ ተደብቃ ስትሄድ ካሜራ ደግሞ አጋለጣት። እና ይሄ ትክክል ነው ትላላችሁ? ሀይሚ ይሄ እንደዚህ አይነት ስራ ሰርታ ስታዩ ትክክል ናት ትደግፋላችሁ? እኔ አልደግፍም። ለምን መሰላችሁ ማልደግፈው? ጠልቻት አይደለም። እዚህ ጋር ያለውን ህይወት እያበላሸባት ነው እንደዚህ አይነት ስራ ማለት ነው። ከዳኒ ጋር እንደዚህ 10 ጊዜ እየሄደች በተገናኘች ቁጥር ከብሩክ ጋር ያላት ነገር ይቀዘቅዛል። ብሩክም የራሱን ውሳኔ እየወሰነ ይሄዳል ማለት ነው። ስለዚህ እዛ አጉል ቦታ ላይ ስትታይ እዚህ ጋር ያለውን ነገር እንዳያበላሽባት፣ እዚህ ጋር ያለውን ነገር እንዳታጣ መክራችሁ እሷን ተቆጥታችሁ በምንም በቁጣም ይሁን በምንም ተቆጥታችሁ እንድትመለስ ከዛ ነገር ውስጥ እንድትወጣ ማድረግ ነው እንጂ እንዲህ መጥፎ ተልካሻ ነገር እንደዚህ አይነት የወረደ ስራ ይዛ ስትመጣ ማበረታታቱን እኔ አልደግፈውም። ለእሷ ጊዜ ሲሆን ነው እንዴ ጥሩና ስራ የሚሆነው? ለብሩክ ጊዜ ሲሆን ወይ ለሶስና ጊዜ ሲሆን እነሱ ባለጌዎች ናቸው። እንደውም በዚህ አጋጣሚ ሶስናን በጣም ይቅርታ መጠየቅ እፈልጋለሁ። ምክንያቱም አንዳንዴ ሰውን በልብስ መገመት፣ በፀጉር መገመት፣ በቃ ተገላልጣ ስለምትመጣ ተኳኩላ ምናምን ስለምትመጣ ባለጌ አድርገን አስበናታል። ግን በጣም ጨዋና ትዕግስተኛ
ጥሩ ልጅ ስነ ስርዓት ያላት ሶስና ናት። እውነት ለመናገር ዳኒን እና ሃይሚን እንኳን እንደዛ ያለ ካሜራ አግኝታቸው ማለት ነው ቤተሰብ ሃይሚን ክፉ ነገር አልተናገረቻትም። ታይ አንቺ ሃይሚ ጉዳዬ ከዳኒ ጋር ነው ያለችው። ስለዚህ ሶስና አንድ ሰው እንዳይናገራት ትክክለኛ ስራ የምትሰራ ንዴቷን በውስጧ ደብቃ የምትስቅ ጥሩ ልጅ ናት። ሃይሚ እንደውም የገንፎ ውስጥ ስንጥር ናት እውነቱን ለመናገር ማለት ነው። በምንም መንገድ ትሄድ ካሜራ ይዛ መሄድ ነበረባት። ለብሩክም ብላ ሄደች። ለምንም ነገር ትሄድ ካሜራ ይዛ። ከዚህ ቀደም ታውቃላችሁ ቤተሰብ፣ ይሄን ስናገር ደግሞ አለቅላቂ ወረኛ ነገረኛ ምናምን ነገር እንዳትሉ፣ ትክክለኛው ነው። ቀለበት አደረገች በድብቅ፣ ፋሲል ቤት ሄደች በድብቅ። ፋሲል ግን መጥቶ ይሄን ሁሉ ተናገረ። እሺ ፕራንክ ይሁን ቀልድም ይሁን ይሄ ነገር ጥሩ ነው ትላላችሁ? ዳኒ ቤት ተገኘች ያለ ካሜራ። ሶስና ይዛ ካሜራ ባትሄድ ኖሮ ማለት ነው ቤተሰብዬ ሃይሚ ሹልክ ብላ ዳኒ ጋር እንደገባችሁ ሹልክ ብላ ትወጣ ነበር ማንም ሳያያት። ግን ካሜራ አጋለጣቸው። ይሄ ጥሩ ነው ወይ ትላላችሁ? ውስጥ የምትደግፉ ከእንደዚህ አይነት ነገር መውጣት ይሻላታል ወይስ እንደዚህ አይነት ነገር ውስጥ እየገባች ነገሩን እያባባሰች እያንጓተተች ብሩክን ማጣት ይሻላታል? ብሩክን አታጣውም እንዳትፈሪ እንዳትሉ። የብሩክ ትዕግስት አፍንጫው ላይ እንደሆነ ሁላችሁም ታውቃላችሁ። በዛ ላይም ደግሞ ትሁት ቁም ነገረኛ ጥሩ ልጅ ነው። በደንብ በጣም አድርጎ ለምኗታል። ይቅርታም ጠይቀዋል። ይቅርታውን አንጓታ እዚህ ነገር ውስጥ የከተተችው ሃይሚ ናት። በእንደዚህ አይነት በወረደ ስራ ደግሞ ስትመጣ ሃይሚ ጎበዝ እያለን ቆልላችሁ ማለት ነው። እንደዚህ አይነት ውርደት ነገር ውስጥ ገባች ልጅቷ። እኔ አሁን የምፈልገው ቤተሰብ ለምንድን ነው ሃይሚ እንደዚህ አይነት ስራ ይዛ ስትመጣ ሃይሚ ጎበዝ፣ ሃይሚ ስራ ነው፣ ሃይሚ በርቺ ብላችሁ የምትገፋፏት? ለምን እዚህ ጋር ያለውን ህይወቷን የብሩክን እኮ ነገር ያሰነካክለዋል እኮ። እንደዛ ስላችሁ ደግሞ ብሩክ እሷን ለብዙ ነገር እንደሚፈልጋት ታውቃላችሁ። የግዴታ ተንበርክኮ ቀለበት አድርጊልኝ፣ ላድርግልሽ፣ ላግባሽ፣ ታገቢኛለሽ ወይ ምናምን ብሎ ስለጠየቀ አይደለም እኮ። ከሁኔታቸውም ትልቅ ደረጃ ደርሰው አብረው መኖር እንደሚፈልጉ እናውቃለን። ይሄንን ነገር አያሳጣትም ወይ? ይሄ ተጓቶ ነገሩን እያስረዘሙ ተጓቶ ሌላ ነገር ውስጥ ከመግባት እሷ አርፋ ጥጓን ይዛ ቁጭ ብላ ከብሩክ ጋር ያላትን ነገር አስተካክላ አብራ መቀጠል አይሻላትም ወይ? እንደዚህ አይነት ስራ ይዛ ስትመጣ ለምን ታበረታታላችሁ? እሷም እንግዲህ ያለ ካሜራ ፕራንክ ካደረገች በካሜራ ፊት ብሩክም ፕራንክ ያደረገው ትክክል ነው ማለት ነው። ትክክል ነው። ሶስና ዘልዛላናት እቺ ምናምን ነገር ስትላት ነበረ እና ሃይሚ ምን አደረገች? እዛ እንትና ቤት ሄዳ ያውም ያለ ካሜራ። ሶስና ካሜራ ይዛ ከመሄዷ በፊት እነሱስ ምን እንዳደረጉ ምን ይታወቃል? ምንም አይታወቅም አይደለ? ስለማይታወቅ ዝም ማለት ይሻላል። ብሩክና ሶስናም ካሜራ ይዘው መጡ። ከካሜራ በፊት ያደረጉት ምን ይታወቃል ነው የተባለው አይደለ? ምንም ስለማይታወቅ ዝም ማለት ይሻላል። ግን ያየነውን እንናገራለን። ብሩክ በካሜራ ነው የሁሉን ነገር ያደረገው። ይቅርታም ጠይቋል። ሃይሚ አዎ አግኝተኸኛል ይቅርታ እንኳን አላለችውም። ሄዶ ሲጠይቃት የፈለገ ነገር ቢሆን ወንድ ነው ቤተሰብ የፈለገ ነገር እሷ ቁም ነገር ከብሩክ ጋር ካላት ካሰበችው ብሩክ የሚላትን መስማት ነው ያለባት እንጂ ዳኒ የሚላትን መስማት የለባትም። ዳኒና ብሩክ ወንዶች ናቸው። ዳኒ ከከሰሰውም ብሩክ በምንም አድርጎ በሽማግሌም በምንም ብሎ ራሱ የራሱን ችግር ይፈታል። ሃይሚ ከእንደዚህ አይነት ነገር ውስጥ እንድትወጣ ንገሯት። ደግሞ እንደዚህ አይነት ተልካሻ ነገር ይዛ ስትመጣ ሃይሚ ጎበዝ ስራ ነው ብላችሁ የብሩክን እዛ ጋር ታጣጥሉ። ብሩክም ስራ ነው። ሃይሚ ያለ ካሜራ ከሰራች ብሩክ እንደውም በካሜራ ይዞ የሚመጣው ነገር ነው መደነቅ ያለበት። ብሩክም ጎበዝ ነው። ይሄን ስናገር ብሩክን ደግፌው አይደለም። አንዳንዶቻችሁ አግቢው ብሩክን ምናምን ያላችሁ አላችሁ። እኔ ብሩክ ታላቅ እህቱ ነኝ። እሺ እኔ እውነቴን ነው። በብዙ በልጠዋለሁ ብሩክን ማለት ነው። በእድሜ በልጠዋለሁ። ስለዚህ ለእንደዚህ ያለ ነገር እኔ በወንድምነት አበረታተዋለሁ እንጂ
አጉል ነገር ለሰውም አትጻፉ።